ለማንኛውም ግን ጋይስ እዚህ ቤት እኔ ቤት ያላችሁ ሰዎች ችግር የለውም፣ ሂዱ አግቡ። ሀቢባ ጋራ ጥሩ ጥሩ ሚኪን ለኔ ዳሪኝ እያለ ከትናንትና ጀምሮ ናላይን አዞረችው አንዷ ልጅ ሚኪን እያለች አሁንም እየጻፈች ነው። አታካይ ታክታተው አልፈልግም። ትናንት እኮ ባናገርሽኝ ቦርጫ ማገኘው ሂድ የእውነት በትናንቱ ብቻ ወደ 10 ሰው እኔ ቦርጫም ነኝ በቃ እኔ ልክ ነኝ ያሉ ፎቶ ልከውልኛል። እና 8ኛ የላከችልኝን ሴትዮ ወድጃታለሁ። በጣም ቦርጫም ነው። ግን አንተ ቦርጫም ሴት ከምትፈልግ ቦርጭህን አጥፍተህ አንተም ሸንቃጣ እሷም ሸንቃጣ ለምን አይሻልም? ነው የእኔ ቦርጭ አይጠፋም። እርግማን እኮ ነው ቤቢሽ፣ አይጠፋም። ሞክር ስፖርት ጂም ኢትዮጵያ ውስጥ እየኖርክ ጂም አትገባ አዲያ የኔ እርግማን ነው አይጠፋም። እናት ሞከርኩት እኮ እንደ ዳይኖሰር ሰዓት ከመጥፋት ኖ ብትሞክር ይጠፋል። ያኔ አይጠፋም። ምን እንደምትከራከሪኝ እናቴ? ከባለቤቱ አውቃለሁ አልሽ እኮ እናቴ። እኔ አውቀዋለሁ ቦርጬ። እሺ ቱርኪን አስቆርጠው አስመጥጠው። አንቺ እሱ ነገር ስንት ነው? ባይሆን እሱ $3000 ሆዴን ሊመጡ ብሎ ሌላ ነገር ቢወስዱትስ? ኖ አይወስዱም። ሆድክን እና ሌላ ትርፍ ስጋ ካለ ቤተሰብ ፊት ለፊት ይቀዱኛል ነው። የትም ቦታ ትርፍ ስጋ ካለ ይመጡልሃል። ቱርክ $3000 እና $3000 ብቻ $3000 ብቻ የፈለግከውን ቦታህን እንደዚህ አቁመው አሁን እኔ እግሬ ቀጭን ነው ከቦርጬ ወስደው ወደ እግሬ። አሁን እኮ የምበላው ምግብ እኮ ወደ እግሬ ስለማይር ነው። እኔ በጣም ተቸገርኩ እኮ ወደ እግሬ ቤት እኮ በቃ ተገላገልኩ። ወደ እግሬ የቦርጭህን ስጋ አይጣልም እኮ የቦርጭህን ስጋ ቆርጠው እግርህ ላይ ይለጥፉልካል። የኔ እግሬ ነው እሱ ጋር ይለጠፋል አጥንትህ ላይ። እግሬን ያወፍሩልኛል እኮ የቦርጭህን ስጋ ቆርጠው ወስደው እግርህ ላይ ይለጥፉልካል። ኧረ እባክሽ መጀመሪያ ራቁትህን ያቆሙህና በማርከር ሆድክ ላይ የብር ገብተክ ዩቱብ ላይ ቪዲዮ ማየት ትችላለህ። እንዴት ነው ሰርጀሪ የሚደረገው ብለክ ከዛ ሆድክ ላይ የቱ ጋር ነው የማትፈልገውን ፓርት ስታሳያቸው በማርከር ይስሉበታል። የሚወገደውን ኤሪያ ያከቡበታል። ይሄ የሚቆረጠውን ከዛ የማትፈልገውን ቦታ ብቻ እዚህ ጋር ሞባይልም ካለብህ እሷንም ዶክተሩ በማርከር ይስልባታል። ለዋ ላይ የሚያስወግዳትን እዚህ ጋር ምናምን የተንጠለጠለ ስጋ ካለ የምታስቆርጠው ይሳልበታል። እዚህ ጋር ምናምን ትርፍ ስጋ የተንጠለጠለ ካለ እሷ ላይ ይሳላል። ከዛ በቃ አደንዘዣክን ትጠጣለህ። ከሁሉም ቦታ ተቆራርጦ የምትፈልገው ቦታ ይለጠፋል። ትሰራለህ እንደ አዲስ ማለት ነው። ፈርሳ ትሰራለህ ልክ እንደ ቤት። የዚህ ዘመን ላይ ደርሰናል። ስለዚህ እንደዛ ሄደህ ይሄን ቦርጭን አስቆርጠህ መልሶ እንዳይወፍር ያደርጉታል። መልሰህ እንዳትወፍር ከፈለክ ሌላ ነው። አንጀትክ ነው የሚቆረጠው። አንጀትክን ቆርጠው ያጠቡታል። ከዛ ከሚፈቀድልክ በላይ ከበላክ አንጀትክ ይፈነዳል። እማዬ ትሙት ሰው ሆዱን መቆጣጠር ለማይችል ሰው አንጀቱ ተቆርጦ ትንሽዬ ይደረግና ከዛ በዛ ልክ ነው እንዲበላ የሚፈቀድለት። ይሄን ያህል ብቻ ብላ ብሎ ዶክተር ይነግረዋል። ከዛ በላይ ራሱን መቆጣጠር አቅቶት ከበላ የተሰፋው ተቆርጦ አንጀቱ የተሰፋው ይበተናል፣ ሆድ ውስጥ ይፈነዳል። የዛኔ የመሞትም አደጋ ሊያስከትል ይችላል። ስለዚህ አምነህበት ነው የምትገባው። ያንን ከምታረግ ትርፉ ስጋህን ብታስቆርጥ ይሻልሃል። ከቂጤ ወደ ማነው ከቦርጬ ወስደው እግሬ ላይ ያርቡ ይሄ ማማሰያ እግርህ ላይ ወስደው ይለጥፉልክና ወፍራም የውጭ ሀገሮች የቱ መሀሉ ላይ ነው የሚያደርጉት ወይስ ሙሉን ድንድን ነው የሚያደርጉት? ቅርጽ ያሳያሩት በቃ አያስፎግርም። አንድ ቦታ ከለጠፉት እንደዚህ የሆነ ጎጆ ቤት መስሎ እንትን ቢለኝ። አይ እነሱ ባለሙያ ናቸው ያውቃሉ የቱ ጋር እንዴት ማድረግ እንዳለባቸው። ግን ስፌት ምናምን ይኖረዋል ላዩ ላይ ይታያል። እና እንዴት ነው ታዲያ የሚለጠፈው? ተሰፍቶ እኮ ነው። ከዛ ቁስሉ እስኪድን ትንሽ ታገግማለህ። ግን ያው ስለምትሸፍነው ችግር የለውም። ትመጣለህ ላይቭ ከአንድ ወር ምናምን ይበቃል። ከአንድ ወር ካረፍክ ይበቃል። እኔ ከዚህ ሁሉ አጥያትም ከምገባ በወርጫም ሴት ፈልጊልኝ አግኝቻለሁ። በቃ ተይኝ። እኔ እኮ ላንተ ብዬ ነው ቆንጆ ደስት ግጣቡን አያጣም። በቃ ቦርጫም ሴት በቃ ተገኝቶ በቃ ተይኝ። አንቺ ሴትዮ ተይኝ። ቦርጫም ሴትማ ሞልቷል። እንዲህ ነው ታዲያስ ያምሻል። ከስምንቱ ከላኩልክ ውስጥ
የትኛዋን ወደድካት? ከስምንቱ ቦታ ስምንተኛዋን የወደድኳት። ስለዚህ ታዲያ ከእሷ ጋር መጀመሪያ ሞክሩና ካልተሳካ ነው ሌላ ቦርጫም ሴት ምፈልግ። በቃ ያቺ ከዛች ጋር መግባብተን ተስማምተን ወደፊት የምንቀጥል ከሆነ እንትን እናሳውቅሻለን። ካልተስማማችሁ ይኸውልህ ጋረንቲ ያለ ይቀየራል፣ ይመለሳል። ምንም ችግር የለም። ካልተስማማችሁ ኑ ሁለታችሁ ለእሷ እቀይርላታለሁ፣ ለአንተም እቀይርልሃለሁ። ምንም ችግር የለም። ግን ስፔር ፓርት አለ። ይቀየራል እኮ አልኩህ እኮ። አይ ስፔር ፓርት የለም። ራሱን ያንን መልሰክ ነው አዲስ የምትወስደው እንጂ እሱ ያንን ይዘክ እንደገና ሌላ የለም። እንደዛ እሷስ ብትፈልግ መቀየር እኮ አንተን መልሳ ሌላ እንጂ አንተን ይዛ አይቻልም። አንተን ለባለቤቱ መልሳ ከዛ ሪሲት ትሰጫታለሽ ወይስ ሪሲት አለ ወይስ እንዴት ነው? ሪሲታችን ቪዲዮችን ነው ማስረጃ። ከአንቺ ቤት አይደለም የወሰድኩት ብላ ብትከራከር ቪዲዮን ላይቭ ሪከርዱን ስለማስቀምጠው ዳውንሎድ እያደረኩ በየቀኑ ስለማስቀምጠው ማስረጃ አመጣለሁ። በራሴ መንገድ ያገኘሁት። አንቺ ተመችቶኛል። ቆንጆ ፕሮግራም ነው። ሲሪየስ አድርጉት። በእውነት ሰውን አጋቡት። በቃ ይሄ መልካም እድል መጠቀም ነው ለመልካም ነገር። በቃ በእውነት ትክክል። እንደገና ልንገርህ ስፖንሰር፣ አሁን ለምሳሌ ጣሊያን ሀገር ትናንትና አንድ ሴቷ ከጣሊያን ወንዱ ከዱባይ አጋብቻለሁ እና የመሶብ ሬስቶራንት በጣሊያን ሀገር የሚገኝ ሰርጋቸውን እሱ ስፖንሰር እንደሚሆን ገብቶ ቃል ገባ። ሬስቶራንቱንም አስጎበኘ። ኧረ እባክሽ በእውነት ሲሪየስሊ። እና እኔ ለማጋባቸው ሰዎች ስፖንሰሮቼ እንትን ይላሉ፣ ከቨር ያደርጋሉ ሰርጋቸው